ጥምቀትን ሲያከብር ሁሉም ሰው ሃይማኖቱ እንደ ሃይማኖት ሆኖ ከባህል ልብስ አለባበስ ጀምሮ ከምታወጣው ዜማ ጀምሮ የተለያየ ነገር ነው ለማማር በደንብ እንትን ትላለህ ደግሞ ይላያል እኛ በደንብ የጥምቀት እኮ የነሱ መድረካቸው በጣም እነሱ እንደድሮ አይደለም ኢትዮጵያዊነቱ እንደድሮ አይደለም ምናምን ይባላል እሱን ሚል ሰው እንደ ሶሻል ሚዲያ ላይ ሳይሆን የጥምቀት የሆነ ቦታ ሄዶ እስኪ አንድ አይነት ዜማ እያዜሙ እንደዚህ ሲንቀሳቀሱ ከዛ ከጸበሉ ሪፍሌክሽን የሚመጣው ምስል አይተ ምናምን ከዛ ወደ ላይ ቀና ስትል ሰማይ በተወሰነ እንትን የሚታይ ዛፍ የከበበው እንደዚህ የዘጋበት እና እሱን ምስል ስታይ የሚሰማ ስሜት ነጭ የነበረው ቀይ ሆኖ ነው የተመለሰው እና ጥምቀትን ለማክበር የተከፈለ መስዋዕትነት ቱሪስቶች በየአመቱ ሲመጡ የሚመለከቱት አዲስ ነገር የሚያዩት አዲስ ነገር አንድ ነገር ተጨምራለህ እውነተኛው ነው የምንኖርበትን ነገር ነው ማምጣት ያለብን ሶሻል ሚዲያው ላይ አባቶቻችን ያቆዩልን በሃይማኖትም በታሪክም በቅርስም ያቆዩልን ታሪክ እና ሁነት ነው ተነስተልን የፋና ፖድካስት አድማጭ ተመልካቾች የፋና ፖድካስት ልዩ የጥምቀት በዓል ዝግጅታችን ነው በሀገራችን የጥምቀት በዓል በተለያዩ አካባቢዎች በድምቀት ይከበራል ታዲያ በዛሬው ልዩ የበዓል ዝግጅታችን ስለ አከባበሩ የተለያዩ ሐሳቦችን እያነሳን ቆይታ እናደርጋለን ሳሙኤል ሞላ መሰረት አወቀን የብርሃን አበራ አብረናችሁ ነን አብራችሁ እንድትቆዩ የአክብሮት ግብዣዬ ነው ሳሚና መሲ እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን አደረሰን አድማጭ ተመልካቾችም በዚሁ አጋጣሚ እንኳን አደረሳችሁ እንግዲህ የጥምቀት በዓል በሀገራችን በተለያዩ አካባቢዎች በድምቀት ይከበራል ጎንደር ጅጅጋ ዝዋይ ራምቡቲ ጋምቤላ አክሱም ላሊበላ የተለያዩ ቦታዎች ላይ በድምቀት ይከበራል እንግዲህ በድምቀት ከሚከበርባቸው አካባቢዎች መካከል አንዱ ጎንደር ከጎንደር መሰረት ሳሚ በዘገባዎች የተለያዩ ቦታዎችን ታውቃለህ እንግዲህ ጋዜጠኛ መሆን እኮ ትልቁ ትርፉ አንዱ እሱ እኮ የተለያዩ እውነቶችን ስለምዘግብ በደንብ እና የተለያዩ ሀሳቦችን ነው እንግዲህ ዛሬ የምናነሳው በተለይ አከባበርን በተመለከተ ብዙ ነገሮችን እናወጋለን ምክንያቱም አከባበሩ በጣም ሞቅ ብሎ ደመቅ ብሎ ነው የሚከበረው ላይን በሚማርክ ሁኔታ ነው በአዲስ አበባም ይከበራል በድምቀት እና አድማጭ ተመልካቾቻችን ሁሉም ትዝታ ውስጥ እንደሚገቡ እርግጠኞች ነን በድጋሚ እንኳን አደረሳችሁ አድማጭ ተመልካቾቻችን እናንተም እንኳን ደህና መጣችሁ እንኳን አደረሳችሁ ያው እዚህ ፋና ውስጥ ብለው ለፖድካስት አዲስ ስለሆናችሁ የፋና ፖድካስት አድማጭ ተመልካቾች አዳዲስ ፊት በተለይ በመዝናኛ ነው ሳሚ መሲም ዩቲዩብ ላይ በርካታ ስራዎች ትሰራለች ትታወቃለች ግን ደግሞ ስቱዲዮ በተለይ ፖድካስት ላይ ያልነበራችሁ እና እንኳን ለመጣችሁ ቤተኛው ነው ከዚህ በኋላ እንዳጣፉ እንመጣለን እና በዓል እንዴት ነው ታዲያ በዓል በጣም ሸጋ ነው አዎ ሸጋ ነው እግዚአብሔር ይመስገን ጥሩ ነው በጣም እናንተ ናችሁ ግን በዓልን በደንብ የመሰላችሁት መሲ አልተቻለች እኔ የጥምቀት በጎንደር ስንት ነው የሚያስተናግድ ስወጣ ምናልባት ተጠብቃለሁ አይ ከዚህ በፊት እኮ በርካታ ሎሚ በየአመቱ ይጎረጎርባታል ስለዚህ ልምዱ አላት ነው ልምዱ አላት የቅርብ አዋቂ ስትሆን እንግዲህ ጎንደር ለየት ይላል አይደለ ጥምቀት በተለይ ደግሞ ከልጅነት ጀምሮ ነው ጥምቀትን በጎንደር የምታሳልፊው በጣም በደንብ ታውቂዋለሽ ስለ ጎንደር አዎ በጣም ጥምቀትን በጎንደር በጣም ሁሉም ቦታ ጥምቀት ይመስለኛል የተለያየ ነው አከባበሩ ማለት ምንም ቢሆን የጥምቀት ብለን የምናስበው ጌታችን የተጠመቀበትና የዕዳ ደብዳቤያችን የተደመሰሰበት ቢሆንም ግን አከባበራችን ደግሞ እንደየባህላችን እንደየአኗኗራችን ይለያያል ጥምቀትን በጎንደር በጣም ለየት የሚያደርገው ገና ጥር ሲጀምር ነው ጥምቀትን የምታስበው መምጣቱ የሚታየው አዎ ገና ጥር ሲጀምር ጎንደር በጣም ጥምቀት ነው የምትለው ገና ማለት ነው እና ጥር ላይ ሁላችንም ልብስ ለማስገዛት በልጅነታችን ልብስ ለማስገዛት
ጸጉራችን ለመሰራት ምናምን እና ሽር ሽር ጉድ ነው በጣም ወደ አራዳ ሄዳችሁ ነው የምትሰሩት ነው ሰፈር እናቶቻችን እሽም ያደርጉናል ምናምን። ከዛ በተጨማሪ እኔ በሰንበት ትምህርት ቤቱ ነበረ ብዙ እንትን ያልኩትና ኤክስፔሪየንስ የነበረኝ እና እሱ ደግሞ በጣም ለየት የሚልና ጥሩ የምትለው ትዝታ ጥሎብኝ ነበረ ጥሎብኝ ነው ያለፈው። እና ከሱ ጋር በተያያዘ መዝሙር ጥናት አለ፣ ወረብ እንትን ትላለህ፣ ታጠናለህ፣ ምን አይነት አልባሳት ነው የምለብሰው የሚለው ነገር በጣም ኤግዛይቲንግ ነው። ስርዓቱ በጣም ኤግዛይቲንግ ነው ከዛ ጋር በተያያዘ እና ሁላችንም በልጅነታችን የተለያየውን አሁን በባህላዊ ብትል አሸብርቀ ለመሄድ ጭፈራው አለ፣ ሞቅታው አለ። እሱን ለማስተናገድ በጣም ብዙ እንትን ትላለህ። ከመንፈሳዊ ደግሞ ጋር በተያያዘ መዝሙር ጥናቱ አለ። ቀደም ብለህ በደንብ መዝሙር ታጠናለህ እየጻፍክ ምናምን ነገር እና በጣም እሱ በጣም ደስ የሚል ነበረ። እኔ እንትን እንደው የጎንደር ላይ በጣም ከሚገርመኝ ነገር ያለ እኔ ልንገራችሁ። የጎንደር ጥምቀት ከጥምቀት ባሻገር በየዓመቱ አዳዲስ የባህል ፋሽን የሚታይበት የሚመስለኝ ይህ እንግዲህ ለየት የሚያደርገው የሚከበርበት ስፍራ አይደለ እንግዲህ በዩኔስኮ የተመዘገበው እኔ በጣም ብዙ ሰው የማያውቀው የሚመስለኝ ጎንደር የሚከበርበት በዓል ላይ አሁን የአፄ ፋሲል መዋኛ ገንዳ ግን እንደዛ አይደለም አባቶችም ይላሉ። እኔም እንግዲህ ምናልባት ባነበብኩትም የመዋኛ ገንዳ አይደለም ቤተክርስቲያን ነው የነበረው ሲጀመርም እና የቅዱስ ፋሲለደስ የሰማዕቱ ቅዱስ ፋሲለደስ ቤተክርስቲያን ነው የነበረው። ያስፈራሚ አሁን በቴሌቪዥን የምናየው ምናምን በደንብ የምናውቀው ማለት ነው። የጥምቀት ዕለት ጸበል ውሃ ተሞልቶ ተባርኮ ከዛ ጸበል የሚረጭበት ስፍራ ማለት ነው። አሁን እንግዲህ ከድሩሾች ከጣሊያን ከእንደዚህ ወረራ በኋላ ነው እንግዲህ ቤተክርስቲያንነቱ የቀረውና ወደ ቃሃ ኢየሱስ ተደርቦ ያለው ታቦቱ አባቶች ይህን በደንብ ያነሱታል። እና ከዛ በኋላ ነው ቤተክርስቲያንነቱ የቀረው በአጋጣሚ ማለት ነው እንጂ ከዛ በፊት ያ ቦታ ቤተክርስቲያን የነበረው እና መንፈሳዊነቱ አለ፣ ከዛ ከልቸሩ አለ። እና ታቦት ሲወርድ በከተራ ሲገባ አይታችሁት ከሆነ በጣም ብዙ ምስል በጣም የሚደንቅ ምስል አለ። ልክ በዋናው መግቢያ በር ፊት ለፊት ሲሄድ በግራ በኩል ሆኖ እና ይች ድልድዩ አለች ከመግቢያው ወደ ደብር የነበረው ወደ ቤተክርስቲያን ሲገባ ታቦታቱ የሚገቡበት ቦታ ከጀርባቸው ፀሐይዋ ሰንሴቷ የምትገባበት ታይም ነው ጊዜው። ልክ ወደ 12 ሰዓት ምናምን የሚገቡበት እና እሱ ታይም እኔ ካሜራ እዛ ጋር ደርድረው የሚቆሙት የውጭ ዜጎች በደንብ አንድ ሁለቴ እኔም ለማንሳት ሞክሬያለሁ፣ ግን እንደነሱ ስላልሆንኩኝ እና ያ ጊዜ ያ ቦታ ምናምን ይገርመኛል። እና የጎንደርን ጥምቀት በደንብ ለየት የሚያደርገው ከሃይማኖታዊ ስርዓቱ ባሻገር ያለው ቀለሙ ራሱ ቦታው የሚከበርበት ቀለም፣ የሰው ህብረት ብዛቱ ምናምን፣ የቱሪስቱ መጨናነቅ ብዙ ጊዜ ስትሄድ እንደዚህ አይነት ነገሮች ያጋጥማሉና በጣም ይደንገኛል። እኔ ጎንደር ጥምቀት ሲባል እኮ ብዙ ሰው አእምሮ ውስጥ የሚመጣለት ጎንደር ነው። አሁን በእርግጥ ተፎካካሪዎችም እየመጡ ነው። በድምቀት ይከበራል። የራምቡት በጣም በድምቀት ይከበራል። እንደውም ሳሚ እዛ ተደጋጋሚ ዘገባዎችን ሰራ ነበር። እዛ የራምቡቲም ደግሞ ማለት የለ ጥምቀት ኢትዮጵያ ውስጥ ሁሉም ቦታ ይከበራል አይደል? ሁሉም የራሱ ቀለም አለው። ግን አንዳንድ ጊዜ ዝም ብለህ ምንም እንትን የማንለው ዲና የማናደርገው በልዩነት የምናመጣቸው ነገሮች አሉ። አሁን የኢየሱስ ክርስቶስ ልደት እኮ የትም እናከብረዋለን አይደል? የትም ይከበራል። ግን ላሊበላ ምንም አታደርጉ። በቃ የጥምቀትም ጎንደር ላይ እንደዛ ነው። ኢራምቡቲ ስትሄድ ደግሞ ወደ ምንጃር ሌላ አይነት ቀለም አከባበር ወደ 44 ታቦታት አንድ ላይ ተደርድረው ነው የምትመለከተው አንድ ቦታ ላይ እና አምሳሌ ዮርዳኖስ ይባላል የሚከበርበት ስፍራ። ወንዙ የሀገሬው ሰው እንግዲህ አስብ የገጠር እንግዲህ 44 ታቦታት የሚመጡበት ደብር ብዛቱን አስበው። የዚያ ሁሉ ደብር ህዝብ ወደ አንድ ቦታ ነው የመጣው። እንግዲህ ወደ ከባልጪ አማኑኤል ጀምሮ ወደ ታች ወርዱና እዛ ምሳሌ ዮርዳኖስ የሚከበርበት ስፍራ ላይ ያ ሁሉ የገጠር ቀበሌ ማህበረሰብ አንድ ላይ ነው የሚመጣው ለማክበር ማለት ነው። እና የህዝቡ ብዛት እዛ ቦታ ላይ እንዴት ይስተናገዳል ትላለህ?
ያ ሁሉ ሰው ታቦቱን አጅቦ ተመልሶ ሲሄድ በየመንገዱ ላይ በሚያገኘው ቤት ውስጥ እህል እየቀመሰ የሚጠጣውን እየጠጣ ነው የሚያልፈው እና ይህ ከሃይማኖት በዓል ምናምን ማክበር ባሻገር የሚተሳሰቡበት መንገድ እሴቱ ይገርመኛል። እና እኔ እዛ ሂጄ ማለት የሰው ልጅ እንደዚህ ይከበራል እንዴ ብዬ አውቃለሁ። ሰዎች ካሜራ ይዘናል፣ ከዛ አክብረን ወተን ስንሄድ እንዴት ሲንከባከቡ እንደነበረ ምን ሰርተን ነው እስከምንል ድረስ ማለት ነው። እና የኢራምቡቲ የጥምቀት በዓል አከባበር በጣም ሲጀምር በጣም ታሪካዊ ነው። በጣም ረጅም ዓመትን ያስቆጠረ ነው። በጣም ብዙ ዓመታትን አስቆጥሯል። በዚያን ብዛት ማለት ነው። እና ያው የመታወቅ ያለመታወቅ ጉዳይ ስለነበረ ብዙም ሳናቀው ኖረናል። የአካባቢው ሰው ግን ሲያከብረው ኖሯል። አሁን አንዳንድ ጊዜ እኛ የሚመስለን እንደዚህ ሃይማኖታዊ ክብረ በዓላት ሲኖሩ፣ ባህላዊ ሁነቶች ሲኖሩ ሂደን በካሜራ አንስተን ምናምን በካሜራ ቪዲዮ ቀርጸን ስንለቀው ያስተዋወቅንላቸውና ምናምን የሆነ እሴት የጨመርላቸው ይመስለናል አይደል? ብለን ለነሱ የራሳቸው ነው፣ በቃ የኖሩበት ነው እና ህይወታቸው ስለሆነ ምንም አይደለም። የምንጨምረው ለእኛ ነው፣ የተለመደ ነገር ስለሆነ እነሱ ጋር የምንጨምረው ግን ለእኛ ነው። በቱሪዝም በኩል የምንጨምረው ነገር ሊኖር ይችላልና የኢራምቡቲን በጣም የተለየ ነው። በጣም ብዙ ሰዎች አሁን ምናልባት ሰው በጥምቀት እዚህ ቦታ ሊሄድ ይችላል ብሎ ሲያስብ እንደ ፕላን ሊይዛቸው ከሚገቡ ቦታዎች አንዱ ነው ብዬ አምናለሁ። ከዚህ ጋር በተያያዘ ቅድም መንገድ ላይ ከጥምቀት እየሸኘ ታቦታቱን እየሸኘ እንደ ኤክስፔሪየንስ ጎንደርን ማለት ሁሌ ትዝ የሚለኝ ነገር ነው እና ብዙ ጊዜ የእስልምናን ወይም የሃይማኖት መቻቻልን ምናምን ነገር ጎንደር ላይ በጣም የተለመደ ነው። ሙስሊሞች መንገድ ላይ ሆነው ውሃ ይሰጡናል፣ ሲደክመን ምናምን ማለት ነው። ውሃ ይሰጡናል፣ የሆነች ደረቅ ዳቦ ምናምን ነገርም ቢሆን ቆራርሰው ምናምን ይሰጡናል እና እሱ ምንም አይረሳኝ ምንም ማለት ነው እና እሱ በቃ እኔ አሁን ምንም አይገርመኝም። አሁን ለምሳሌ ሙስሊምና ክርስቲያን ተያይዘው ምናምን ነገር ሲሄዱ ፎቶ እናነሳለን ምናምን ልክ እንደ አዲስ ነገር ይሆንብናል። ያ ግን በቃ ይኖርንበት ነው። ከጥምቀት ጋር በተያያዘ እንዲሁ ነው። በቃ መንገድ ላይ ሙስሊሞች እና በልተን በቃ ይዘን ውሃ ጠጥተን እንሄዳለን። ኒኬል አለ፣ ኒኬል ነው የምንለው እኛ ጎንደር ላይ ይች ብረቷ መጠጫ ማለት ነው እና ቅዝቅዝ ያለች ነው በወይራ ታጥኖ ምናምን ነገር ነው። በቃ ስትጠጣው ራሱ አለው የሆነ ስሜት ማለት ነው። በቃ እርክት ነው የምትለው እና አለ በቃ አዎ በቃ ደክመ እየዘመርኩ እንትን እያልኩ ፀሐዩ አለ ምናምን ደግሞ የሚሸከማሉ ታቦታቱ ሲሄድ አስፋልት እንዳይነካ ወይም መሬት እንዳይነካ ወጣቶች ለነሱ ራሱ ያቀርባሉ፣ የሆነች ዳቦ ነገር ያቀርባሉ ምናምን ነገር እና በጣም አሪፍ የሆነ እንትን ነው ከሃይማኖታዊ ነገር ባሻገር መተሳሰቡ ምናምን ብርቅ አይደለም። እኔ አሁን ማለት ማጋነን ምናምን አይደለም። ምን የጥምቀት ብዙ ልክ ጋዜጠኛ ከመሆኔ በፊት እንደዚህ አይነት ስራ ውስጥ ከመግባቴ በፊት እኔ ልጁኜ በቤተክርስቲያን ጥምቀተ ባህር ነው ማደር የምወደው ይሄድ ነበረ እና ጓደኞቼ አብረውኝ ይሄዱ ነበረ። ጓደኞች ስለ ክርስቲያን የሆኑ ጓደኞች ያለ ሙስሊም ጓደኞች አብረውኝ ይሄዱ ነበረ። አብረን እናድር ነበር። ቤተክርስቲያን ውስጥ ምንድነው ታቦተ ሕጉ ያለበት አካባቢ እኔ ገብቼ ተሳልሜ ምናምን ልመለስ እችላለሁ። እዛ ረቅ ብሎ ይጠብቁኛል። አብረን ነበር የምናሳልፈው ቀን። ያው ልጅ ስትሆን ከሃይማኖታዊ አገልግሎት ውጭ ሌሎች ሁነቶች አሉ አይደለ? ፈረስ ግልቢያ ይኖራል። እንደገና የገና ጨዋታ የሚመስለው ነገር በሩሯ በደንብ የጥምቀት ጊዜ በደንብ አለ። እሱ ጨዋታ ነው። እሱን እንጫወታለን። የተለያዩ ጌሞች ይኖሩ ነበር የጥምቀት ጊዜ። ያንን ስንጫወት ብቻችን አልነበርንም። አብረውኝ ነው። እኔ በጣም ብዙ ሙስሊም አብሮ አደግ ጓደኞቼ ጎረቤቶች አብረውኝ ያሳልፉ ነበርና እንደተባሉ ብርቅ አይደለም። አሁን ነው ብርቅ እየሆነብን የመጣው። አሁንም እኮ እንደው ማህበራዊ ሚዲያው ላይ ነው ጩኸቱ ያለው ነው እንጂ መሬት ላይ ስትሄድ እኮ ማህበረሰቡ ያው አብሮ ነው እንትን የሚለው አንዱ በሌላኛው መጓቡ፣ አንዱ የሌላኛውን ጎላ ማድረጉ፣ ማድመቁ፣ መተሳሰቡ፣ መተጋገዙ ያለ ነገር ነው። ትልቁ ነገር
ባህልም እናስተዋውቅበታለን። ለምሳሌ ጎንደር ሲከበር ከተለያየ የሀገሪቱ አካባቢዎች ነው ወደ ጎንደር አቅንተው እዛ የሚያከብሩት እና እዛ አካባቢ ያለውን ባህል ለማወቅ ለምሳሌ ከአንዱ የኢትዮጵያ ጫፍ ሌላኛው ቦታ ላይ ሲሄዱ እዛ አካባቢ ያለውን ካልቸሩን፣ የህዝቡን መስተጋበር፣ የህዝቡን አኗኗር፣ ፍቅሩን ሁሉ ነገር ለማወቅ እድል ይፈጥራል ብዬ አስባለሁ። ከሰሜኑም ደግሞ ጋምቤላ ሄዶ ሲያከብር እርስ በርስ መተዋወቅና የህዝቡንም አንድነቱን፣ መተሳሰቡን ሪል በቃ ኢትዮጵያዊነቱንም ለማየት ትልቅ አስተዋጽኦ አለው ብዬ አስባለሁ። ይህንን መሲ እርግጠኛ ላይ ልጁ ነሽ እንግዲህ ከተለያዩ አካባቢዎች እንዳልሽው ቅድም ገና ጥር ገባ ሲባል ሽርጉዱ አለ፣ ጥምቀት በቃ ይሄ ዝግጅቱ አለና በጉጉት የሚጠበቁ ወቅት ነው። ምክንያቱም አዳዲስ እንግዶች ናቸው የሚመጡት። ይህንን በጣም ኤክስፔሪንስ አድርገሽዋል ብዬ አስባለሁ በልጅነት። በጣም ጥር ገና ሲመጣ አለኝ የሆነ ስሜት ማለት ነው። በቃ ጎንደር ጥምቀት ምናምን የሚለው ይኸው ሽታ አለው፣ የሆነ ሽታ አለው ደስ የሚል ማለት ነው፣ ስሜት የሚያጋባ እና ከልጅነት ደግሞ ኤክስፔሪየንስ ስታደርገው ይሄን ነገር በጣም የተለየ ነገር ነው የሚሆነው። የሆነ ጊዜ ሂደ ስታከብረው እና ከልጅነትህ ጀምሮ እያከበርከው ስትመጣ በጣም የተለየ እንትን አለው እና የተለመደ ነው፣ የታወቀ ነው። እኛ እንግዳ ይመጣል። ታሪካዊ ቦታዎች በጣም ብዙ ስላለ ፋሲል ግንብ፣ ጉዛራ ብዙ ነገሮች ስላሉ መንበረ መንግስት መድኃኔዓለም፣ ቅድስት ስላሴ ምናምን አሉ እና ይከበራል። ይመጣሉ እንግዶች ማለት ነው እና እሱ አዲስ አይደለም። ግን ጥምቀትና ይሄ ጥሩ ሲመጣ ግን የተለየ ያድርገዋል። በጣም ብዙ እንግዶች ይመጣሉ። በጣም ብዙ የውጭ ዜጎች ይመጣሉ። ያ ይሄ እንትኑ ይመጣል፣ የበዓሉ ስሜት ይመጣል በደንብ ማለት ነው። ድባቡ ይመጣል እና ወጣቶች ለብቻ ሆነው ይጫወታሉ፣ መዘምራን ለብቻ፣ ቄሶች እንዲህ፣ የቤተክርስቲያን አገልጋዮች እንዲሁ እና የተለየ ምስል አለው እሱ እና ገና ከመጀመሪያው ይሄ ታቦታቱን ስሸኝ ይሄ የሰንበት ትምህርት ቤት ኤክስፔሪየንስ ነው እና ከዛ ጀምሮ ይሄ አልባሳታችንን ለብሰን ተነጋግረን ምናምንና መስመር ይዘን ሁሉም የመንበረ መንግስት መድኃኔዓለም፣ የተክለ ሃይማኖት፣ የቅድስት ድንግል ማርያም አገልጋዮች ምናምን እንደዚህ በወረፋውን ከኋላ ደግሞ እናቶች፣ አባቶች እንደዚህ የቤተ ክርስቲያን አገልጋዮች ደግሞ ከኋላ ይሆናሉ። በርቀት ትንሽ ከቅርብ ርቀት ደግሞ የወጣቶች የሚጨፍሩ የሚጫወቱ ይሄ ምንድን ነው ይዘው የሆነች አለች አርሞኒካ ይዘው የሚጨፍሩ ምናምን አሉ እና እሱን ይዘን ታቦታቱን እየሸኘን ነው እንትን የምንለው እና እስከዛ ድረስ ያለው እንትን በጣም ነው ደስ የሚለው። እኔ እሱ በጣም ውስጥ ያለ እስክንደርስ ድረስ ያለው ነገር ማለት ነው። ከፒያሳ ቅዱስ ሚካኤል ጋር እስክንደርስ ድረስ ታቦታቱ የሁሉም ታቦታት ይመጣል፣ አንድ ላይ ሆኖ ነው የምንሸኘው እና እሱ በጣም ደስ ይለኛል እኔ ሳስበው። በጣም ጥምቀት የሁላችንም ትዝታ ነው። ባቱም በጣም በድምቀት የሚከበርበት አንድ ቦታ ነው። በነገራችን ላይ እንደውም እሱ ለየት የሚያደርገው ሐይቅ ውስጥ ነው ሁሉም ስነ ስርዓት የሚካሄደው እና በጣም ልዩ ነው እሱ ማለት ዘዋይ ባቱ ምን መሰለህ፣ አንዳንድ ጊዜ ነገሮችን ሳናቃቸው ስንቀር የሚያስቆጩን ነገሮች ናቸው። አሁን ከደሴት ነው የሚመጣው ታቦቱ። አይተው ከሆነ ታቦታቱ የሚመጡ ከደሴት ከሆነች ደሴት ላይ ተነስተው መጥተው ከዛ ከሐይቁ ጫፍ ዳር ላይ ድንኳን ሰርቶ ነው ታቦተ ሕጉ አድሮ በነጋታው የሚመለሰው እና ይሄንን የዛ አካባቢ ማህበረሰብ ለዘመናት ሲያደርገው ኖሯል። ለዘመናት ሲያደርገው የኖረ ህዝብ ነው። ልክ አሁን አዲስ የመጣ አይደለም፣ ግን እኛን እንደ ሳንሄድ የኖር ነው እና ውበታቸው በተለይ ሐይቅ ላይ ጀልባዎች፣ ታንኳዎች ተረድረው ታቦተ ሕጉ እዛ ጋ ሆኖ እየተዘመረ በጀልባ አብሮ ታቦተ ሕጉን ሸኝቶ ቤተክርስቲያን ገዳሙ ያለበት ድረስ የሚሄደው ሰው ጀልባ እስከቻለ ድረስ ይሄዳል። መሄድ የማይችለው ሰው ደግሞ ሐይቁን ዳር ለዳር ቆሞ ጥግ ላይ ይዞ እልል እያለ እየዘመረ ነው የሚሸኘው። እሱን መታደም በጣም ሌላ ስሜት የሚፈጥር ቦታ ነው እና ሌላ ሩቅ ቦታ መሄድ ያልቻለ በዚህ በሃይዌይ የ1 ሰዓት የ2 ሰዓት ድራይቭ አድርጎ መሄድ የሚቻልበት ስፍራ ነው
ዝዋይ ባቱ ደግሞ በጣም በደንብ አሁን መታወቅ ያለበት ሌላ የጥምቀት መዳረሻ ቦታ ነው። በጣም እኔ ስለ አሁን የዝዋይን ስናነሳ ከማን ጋር በጣም ይመሳሰልብኛል መሰለህ? ባህር ዳር አካባቢ ስትሄድ ከጊዮርጊስ ጀምሮ ከጀርባ በታንኳ ልክ እንደዚህ አንድ አይነት ቀለም ያላቸው የሚከበርበት እነ ደብረ ማርያም እንደዚህ ጣና ላይ ያከብራሉ እና ዝዋይ ሐይቅ ላይም እዛ ባህር ዳር የሚከበሩት ተመሳሳይ ናቸው። የሚገርሙ ማለት ነው። እና የዝዋይ ባቱ ጥምቀትም ነገ ከነገ በኋላ አይገርምም እንደዚህ እዚህ ደረጃ ደረሰ የምንለው ነው። የቱሪስቱን ብዛት ስናስብ የሚያከብረው ሰው ብዛት በጣም እየበዛበት ነው ማለት እየጨመረ የሚሄድበት ስለሆነ የእሱም ሌላ በአእምሯችን ውስጥ የማይጠፋ ሌላ ትዝታ ነው። እኔ አጋጣሚ እንደውም የእሱ ውስጤ ላይ ያለው ለምንድን ነው በቃ አጋጣሚ ወደ ሐዋሳ ልሄድ ነበረ በዛን ዕለት ግን ይህንን ክብረ በዓል እስኪ አይተነው ተብሎ በቃ ምንድነው ከካሜራ ከምናምን ነፃ ስለነበርኩ እያንዳንዷን ሞመንት በደንብ እያየሁ ነው እየተገረምኩኝ ነው ምናምን የሄድኩትና እንግዶች ስለመጡ ለእንግዶች እንዲደሰቱ ተብሎ የሚደረግ ነገር አይደለም። የህይወታቸው አካል የነበረ የሚገርም በዓል አከባበር ነው የዝዋይ ባቱና በጣም ሌላ ታሪክ ነው። ያው ከባህር ዳር ጋር እንዳልከው የሐይቆቹም መመሳሰላ እሱ ራሱ ታቦታቱም ደግሞ ከደሴት ተነስተው ይመጣሉና የደመቀ ነው። እዛም አካባቢ ባህር ዳርም አካባቢ በጣም የደመቀ ነው። ከዛ ውጭ ጋምቤላን ብንሄድ ባሮ ወንዝ አካባቢ የሚከበረው በጣም አሁን በእርግጥ እውነት ለመናገር በየቦታው በጣም በሚገርም መልኩ እየተከበረ ነው የሚገኘው እና በእርግጥ የኛ አለማወቅ ነው። ከዚህ በፊት ሳሚ ስትለው እንደነበረው ያ ሲደረግ የነበረ የቆየ ያለ የነበረ ነገር ነው። ግን ደግሞ እኛ አዲስ ይሆንብናል ወይ አሁን ካሜራዎቻችን እዛ ስለደረሱ ሚዲያዎቻችን እዛ ስለደረሱ ሊሆን ይችላሉ። ሲከናወን ሲደረግ የነበረ ነገር ነው። ግን በቃ የሚገርም ነገር ነው ስታዩ ድምቀቱ። አሁን ባቱ አንተ እንዳልከው በሐይቁ ዙሪያ በቃ ሁሉም ነጭ ለብሶ ምናምን ድምቀቱ ስታዩ ውስጥ ላይ ጀልባዎቹ በጣም የሚገርም ነው። ማራኪ እይታ ነው ያለው እና በቃ ሀሴት የምታደርግበት በጣም ኢንጆይ የምታደርገው በጣም የሚገርምህ እንደዛ አይነት አከባበር ነው በየቦታው ውስጥ የምታየው እና በጣም ይገርማል። ጥምቀት የጋምቤላም እንዳልከው ነው። ጋምቤላውን አንዱ በጣም ትልቁ ልዩ የሚያደርገው ባሮ ወንዝ ላይ መሆኑ ነው። እንግዲህ ባሮ ወንዝ ከሀገራችን ውስጥ ካሉ ረጅም ርቀት ከሚጓዙ ከሚፈሱ ወንዞች ሆኑ በጋ ላይ ግን መጠኑ በሌሎች መጠን የማይቀንስ የውሃ መጠኑ በጣም ብዙ ውሃ ይዞ የሚቀጥል ነው እና በጣም ሰፊ ወንዝ ነው። እንደ ወንዝም አንዳንዴ አይመስለኝ ሐይቅ ነው የሚመስለኝ እኮ የባሮ ወንዝ ርዝመቱን ስፋቱ ምናምን ስመለከት ሐይቅ ነው የሚመስለኝ እንጂ ወንዙ ወራጅ አይመስልም። ክረምት እኮ እንዲሁም ሲሞላ በጀልባ እስከ ሱዳን እስከ ምናምን ይካሄድበታል ወንዙ ነው ማለት ነው እና እዛ ቦታ ላይ ከዛ ጋምቤላ ደግሞ እንደምታውቃት ነች። በጣም ብዙ ብሔር ብሔረሰብ የሚኖርበት በጣም የተለያየ ቋንቋ ተናጋሪ ማህበረሰብ የሚኖርበት ያ ሁሉ የመጣበትን ባክግራውንድ አስበው ጥምቀትን ሲያከብር ሁሉም ሰው ሃይማኖቱ እንደ ሃይማኖት ሆኖ ከባህል ልብስ አለባበስ ጀምሮ ከምታወጣው ዜማ ጀምሮ የተለያየ ነገር ነው። እዚህ ጋር የሆነ ነገር ትሰማለህ፣ በሆነ ቋንቋ ምስጋና ትሰማለህ፣ እዚህ ጋር በሆነ ቋንቋ ትሰማለህ፣ በቃ ከዛ ደግሞ በሌላ ቋንቋ ትሰማለህ እና ምንድን የት ነው ያለሁት ይሄ ነገር በጣም ኤግዛይቲንግ ነው። በጣም ያ በጣም የሚደንቅ ነው እና ልክ ሄኖክ ስዩም ተጓዡ ጋዜጠኛ መጀመሪያ ጊዜ በብዛት የጋምቤላን ጥምቀት መጀመሪያ ጊዜ ሳየው በሱ የድሮን ፒክቸር ነበር ያየሁት። በጣም የተሳብኩት በሱ ነበር እና ውበቱ በጣም ነው የሚደንቀው እና እዛ ሐይቅ ዳር ነው፣ እዛው ነው የሚታደረው። የሃይማኖት አባቶች ማህሌቱን እዛው ነው ሲያወርዱት የሚያድሩት። ቅዳሴ የሚደረግ ከዛ ነው። ከዛ ጠዋት ቡራኬ የተሰጠው ሁሉም እዛው ነው የሚገባው። አሁን አንዳንድ በሌላ ቦታ ላይ እንደዚህ ሐይቅ ወይም ወንዝ የሌለበት ቦታ ላይ በቱቦ ተስቦ ከተባረከ በኋላ ነው አይደል ሁሉም ሰው የሚረጨው። እዛ ግን ከተባረከ በኋላ ትገባል። አሁን ጎንደር ጥምቀተ ባህሩ ጋር መያዝ የሚችለው ሰው ድረስ ነው የሚገባው። ከዛ ያ ሁሉ ሰው ደግሞ አይችልም ደግሞ ካቀም በላይ። ያኛው ግን በቃ እንትን ሰፊ ነው። መግባት ስትፈልግ መግባት ነው በቃ ከነ ልብስ ሴቱም ወንዱም ይገባል፣ ተጠምቆ ይወጣል። በቃ አንድ ሙቀት ነው ታውቃለህ። ጋምቤላ በጣም ሙቀት አየር ያላት ናት እና እሱን ስሜት ከዛ ደግሞ የመባረኩን ስሜት እያሰብክ ከዛ ጥምቀት መሆኑን እያሰብክ እዛ ውስጥ ጋር የሚሰማው ስሜት ሌላ ነው እሱ እና የጋምቤላም እንዳልከው ነው በጣም ሌላ ውበት ነው።
ነገ ከነገ በኋላ በቱሪዝም በጣም የምንሸጠው ሌላ ትልቁ ሀብት ነው። አልባሳትም ደግሞ እኮ አሁን የጥምቀት በዓል ላይ የምናያቸው አልባሳቶች በጣም የሚገራርሙ ናቸው። ሁሉም የራሱን ባህል የሚያሳይበት ነው። ከዛ ውጭ ቤተሰብ ሰብሰብ ብለው ጓደኛሞች ምናምን ሰብሰብ ብለው ልብስ ያሰራሉ ለጥምቀት እና ይሄን ነገር ስታስበው በቃ ሁላችንም የትዝታ ውስጥ ሊቀመጥ የሚችል ሁላችንም የሚነካ በጣም የሚገርም አይነት ሆኖ ነው የምናሳልፈው እና በልጅነታችን ብዙዎቻችን እንደዛ አድርገናል። አሁንም እናደርጋለን። በሰፈር እኮ ከጓደኞች ጋር ምናምን እንደዛ እናዘጋጀለን አይደል ልብስ። ቤተሰብ ደግሞ እንዲሁ ሰብሰብ ብለው ልጆች በአባቶቻቸው ትከሻ ላይ ሆነው ወደ ጥምቀተ ባህሩ ሲሄዱ ያለው ወይ በቃ ይለያልና ጥምቀት በጣም ትዝታችን ውስጥ ትልቅ ቦታ ያለው ቀደም አሁን እንዳልከው ነው። በተለይ እኔ አሁን ጎንደር ነው ብዙም ኤክስፔሪየንስ ያደረግኩት፣ አሁንም ጎንደር ነው የምለው እና እናትና አባቶቻችን ጀምሮ እነሱ እንደዛ ነው የሚያደርጉት። አሁን ለምሳሌ የኔ እናት የብዙዎች እናት ማለት ነው ገና ጥምቀት እንደነገ ወይ ከነገ ወዲያ ከሆነ ቀደም ብላ 3 ቀን ቀደም ብላ ሾሽላ መሞቅ አለ፣ ፀጉር መሰራት አለ። በጣም ብዙ የሆነ ለማማር በደንብ እንትን ትላለ። እኛ በደንብ የጥምቀት እኮ የእነሱ መድረካቸው በጣም እና እንደውም እኔም አርጊልኝ ነበረ። በቃ በጣም ይሄ ድሮኛ ልጅ እያለን ጥፍር ቀለም ምናምን ትልቆች ተቀብቶ ስናይ እስክርቢቶ እንትን እያለን ነበረ የምንቀባውና የእሷን ደግሞ የእናቶቻችን ምናምን ስናይ እንሾሽላቸው ምናምን ነገር እዚህ ጋር አርጊልኝ ምናምን ነገር ብለን በልብ ቅርጽ ምናምን ነገር ተሰርቶ እሄዳለሁ። እና የሆነ ጊዜ ነጭ ነበር የለበስኩት ልጅ እያለሁ እና አርጊልኝ ምናምን ነገር አልኳት። እንደነገ ሊሆን ጥምቀት ማለት ነው እና መድረቅ አለበት እንትኑ ይሄ እንሾሽላው መድረቅ አለበት፣ የሆነ እንዲይዝ ተደርጎ ደግሞ ከዛ በኋላ መድረቅ አለበት። ከዛ እሺ ምናምን ነገር ሙሉ ልብሴን ነው የነካሁት ማለት ነው። ሙሉ ነጭ የነበረው ቀይ ሆኖ ነው የተመለሰው። እና ጥምቀትን ለማክበር የተከፈለ መስዋዕትነት እና እንደዚህ አይነት ሙከራዎች እናደርግ ነበረ በልጅነታችን። የሚሆኑ ስናይ ከእናቶቻችን ከአባቶቻችን ስናይ በተለየ ለመዋብ ባለን ነገር ለመዋብ እንሞክር ነበረ፣ ከመንፈሳዊ ባሻገር ማለት ነው። እንዴ ይሄ የብዙዎቻችን የልጅነታችን ትዝታ ነው። እኔ አንድ ጊዜ የጥምቀት ጊዜ ልብስ ይገዛል አይደል? በቤተሰቦቻችን ይገዙልናል። ታዲያ በአደባባይ የምናሳይበት ነው እሱ ተገዝቶ ከዛ ጥምቀት 1 ቀን ወር 2 ቀን ሲቀረው ሌላ ዘመድ ከውጭ መጣ መሰለኝ። በደንብ እንደው ስለረሳሁት ግን መጣና አዲስ ልብስ መጣልኝ። እዛ በፊት የተገዛልኝ ልብስ ያው ከተማው ላይ ያለ ነው ማለት ጎንደር አካባቢ ሁሉም ሰው ሊያደርገው የሚችለውን ነው እና ጓደኞቼ ምናምን የሚያደርጉትን ነው ተመሳሳይ አዲስ ግን ተመሳሳይ ነው እናደርገው የምንችለው ስታንዳርዱ አንድ አይነት ነው። ያኛው ከውጭ ነው የመጣው ምናምን በቃ ትንሽ ለእኔ ለየት አለ ማለት ማታ አቅፍ ሆነ ያደርኩት ማለት ነው። ይዤው ነው ያደርኩት። ይሄንን ሁላችንም ያደረገው እና ይሄን በቃ ልክ አጣጥፍኩና ትራስ ስር አድርጌው ነው ያስኩት እና ጫማውን እዚህ ጋር ነው እንደዚህ አድርጌ ለምን መሰለህ እኔ ታናሽ ወንድሜ በእድሜ ከኔ ጋር ተቀራራቢ ነው። 1 ዓመት ነው ልዩነታችን 1 ዓመት ነው እና ፊዚካሊም ተመሳሳይ ነው። አንዳንዴ እንደውም ፈርተም ሲል ይሆናል ልደባደብ ሁሉ ሊለኝ ይችላል እና ከሱ ጋር ስለምንፎካከር ልብስ ሲገዛልን ተመሳሳይ ሳይዝ ነው፣ ጫማም እንደዛው። ከዛ ግን በቀለም ምርጫ ሁሉ የምንጣላ ነበር። ስለዚህ እኔ ቀድሜ መረጫ ያገኘሁት ቀለም ከሆነ የስልኩ ልብስ ከሆነ እሱ እንዳይወስድብኝ አቅፈ ማደር አለብን ወይ ቀድሜ ለብሼ መተታል የኔ ነው ብለህ ግዛትህን ይሄ የብዙዎቻችን ነው። ብዙ ኢትዮጵያውያን እንግዲህ በልጅነታችን ስናልፍ የምናደርግበት መንገድ ነው። ግን እንደው ምንድነው መነሳት ካለበት ለማንሳት እኔ አሁን ቅድም የጎንደር ጥምቀት እንደዚህ የጋምቤላንም የባቶንም የራምቡቲንም እያነሳ ነው ነበር። እንደዚህ በዓለም ቅርስነት እንዲመዘገብ
ቱሪስቶች በጣም ሰፍ ብለው እንዲመጡ ምናምን ያደረጋቸው ትልቁ መረሳትና መዘንጋት የሌለበት ብዬ የማስበው ቤተክርስቲያን ጠብቃ ያቆየችው የስርዓቱ ነው። የጥምቀት ስርዓቱ በጣም ስለሚለይ ነው። የጎንደር የጥምቀተ ባህሩ ላይ ዙሪያው ላይ ካህናት እንደዚህ አይነት አንድ አይነት ለብሰው አንድ አይነት ዜማ እያዜሙ እንደዚህ ሲንቀሳቀሱ ከዛ ከጸበሉ ሪፍሌክሽን የሚመጣው ምስል አይተ ምናምን ከዛ ወደ ላይ ቀና ስትል ሰማይ በተወሰነ እንትን የሚታይ ዛፍ የከበበው እንደዚህ የዘጋበት እና እሱን ምስል ስታይ የሚሰማ ስሜት ሌላ ነው። አማኝ ብትሆንም ባትሆንም ማለት ነው። እና የቤተክርስቲያኗ ሴትን በጣም ከፍተኛ ቫሊዩ አለው ብዬ አምናለሁ። ማለት ዋናውም በዓሉም የሃይማኖት በዓሉ ስለሆነ እንዲያው እንደዚህ አይነት ጉዳዮችን ስናወራ አንዳንድ ጊዜ ዝም ብለን ሁሉንም ነገር ለራሳችን ለባህሉ ስንወስድ እንዲያው ክሬዲት እንዳንነሳው ብዬ ስላሰብኩኝ ነው። እና ቤተክርስቲያን ትልቅ ድርሻ አላት ጠብቃ በማቆየት ስርዓቱን በማስያዝ እና መንፈሳዊነቱን እንዳለ በማምጣት ማለት ነው። እና እንዲሁም አሁን እኮ በጣም ወደ መንፈሳዊነት እየተጠጋ ነው አይደለ? በፊት የምናያቸው አንዳንድ ሃርሞኒካውን እያየው አይደለም፣ አሁን እየቀነሰ ነው። ምናልባት ቤተክርስቲያን በትክክለኛ ሃይማኖት ስርዓት መከበር አለበት ብላ ስለምታምን ወደዛ እያስተማረች እየወስድና ዊች ጉድ ሁሉም ነገር ኦሪጂኑን እያያዘ ሲሄድ ብዙ ቱሪስቶች የሚፈልጉትም እሱን ነው። ወደ እነሱ ሴሌብሬት እንድናደርግላቸው ከራሻ የሚመጣ ኦርቶዶክስ የእነሱን አይነት ጥምቀተ ባህር አከባበር አይደለም የሚፈልግ፣ ለምን ይመጣል? ይህንን የኛን ለማየት ስለሚፈልግ ማለት ነው። እና ቤተክርስቲያን በዚህ አጋጣሚ መመስገን ስላለባት እናመሰግናታለን። አሁንማ ማህበራዊ ሚዲያም ላይ እኮ ድምቀት እየሆነ ነው። አሁን ጥምቀት አካባቢ ማህበራዊ ሚዲያ ላይ የሚወጡትን ፎቶዎች ምናምን ታያላችሁ። በጣም በቃ የሚያማምሩ ምናምንና በጉጉት ሁሉ ነው የምትጠብቀው። በጉጉት ነው በቃ የሚገራለም። እና እንደውም ከኢራሞቲ ከ2 ዓመት በፊት ነው ምናምን አንድ ልጅ ታገቢኛለች ብሎ ጠይቃት እና እዛው እሱ ማህበራዊ ሚዲያ ላይ በጣም መነጋገሪያ ነበርና ጥምቀት ላይ እንደዚህ አይነት ክስተቶችም ይፈጠራሉ። ኢራሞቲ ላይ እኔም አንድ በጣም የሚገርም ፎቶ አለኝ ያነሳሁት ማለት ነው ከሀይቁ ጋር እና እሱ ፎቶ አሁን የዛን ዓመት እኔ የዛሬ 2 ዓመት እዛ ነው የነበርኩት። በዛን ቀን የኢራሞቲ ጥምቀት ብዙ ሚዲያዎች ላይ አይቼዋለሁ። በጣም ብዙ ሚዲያዎች ላይ ብዙ ሚዲያዎች እነዛን ፎቶች ሲጠቀሙት የነበረ አንደኛው አገልጋይ ነው ዲያቆን ነው፣ እሱን ያነሳሁት። ከዛ ደግሞ ሀይቁ ጋር ተንተርሶ አረንጓዴ ቢጫ ቀይ ቀለም አለው ግድግዳው፣ ገደሉ ራሱ እንደዛ የተቀባ ነው። ከዛ ካህናቱ በዚህ ጋር አሉ። በጣም ትንሽ ነች እኮ ሀይቋ ማለት ነው። ግን እዛች ላይ ደግሞ ታንኳ ተሰርቶ የሚያገለግል ደግሞ አለ እና እሱ በጣም የሚገርም ስለነበረ የዛን ዓመት ሲዘወር የነበረ ፎቶ በጣም እኛ ያነሳ ነው ነበረ እና ብዙ ቪዲዮዎች ተጠቅመው በዚህ ይሄ ነው እንግዲህ አሁን የዛን ዓመት እኛ ያነሳ ነው ያ ፎቶ ከዛ በፊት የነበሩ ሰዎች ያነሱት ፎቶ እሱ ተደማምሮ እንግዲህ አሁን ጎግል ላይ ስንገባ እና ጌት ኢሜጅ እነዚህ ሸተርስቶክ ምናምን ፎቶዎች ላይ እኔ እንዲያው ሰነፉኝ ይዛ ስላልሰጧቸው ነው እንጂ ፎር ደ ኔክስት እንደዛ ፈልገን የምናገኛቸው ፎቶዎች ይሆናሉ እና ለብዙዎች ለፎቶ ማማር በዓላት በጣም ትልቅ ቫሊዩ አላቸው። ጥምቀት ከዛ ውጭ እንግዲህ ትልቁ ነገር መተጋገዛችን የምናይበት መከባበራችን የምናይበት ቅድም ሲነሳ ነበር እንግዲህ መንገድ ላይ ሁሉ ውሃ እየሰጡ ምናምን እና ይሄ መተጋገዝ አብሮነቱ ሲል ደግሞ አንዳንዴ እኮ ጥያቄ ይነሳል አይደል? አይ አብሮነቱ እንደ ድሮ አይደለም፣ ኢትዮጵያዊነቱ እንደ ድሮ አይደለም ምናምን ይባላል። እሱን የሚል ሰው እንደው ሶሻል ሚዲያ ላይ ሳይሆን የጥምቀት የሆነ ቦታ ሄዶ ይህ እስኪ ሪሊ በቃ ያየዋል ካልቸሩ ስቲል እንዳለ አብሮነቱ መተጋገዙ ስቲል እንዳለ የሚያይበት ነው እና ይሄንንም ደግሞ ለማሳየት እድል የምናገኝበት እሱም ደግሞ እንዲቀጥል ለማድረግም ትልቅ ሚና ያለው የአደባባይ በዓል ሆኖ ነው እንግዲህ ጥምቀት የምናገኘው እና ጥምቀት ብዙ ነገር ነው። አዎ በጣም ይሄ አሁን ቅድም ካልኩት ጋር እየተገናኘ ነው። ላይክ ምንም አዲስ ነገር አይደለም ለኛ ይሄ ሶሻል ሚዲያው። ሁላችንም ሶሻል ሚዲያው ላይ ነው የምንኖረው እና ሶሻል ሚዲያው ነው እውነት የሚመስለን። ሁሉም ሰው ሼር የሚያደርገው ምናምን ኤክስፔሪየንስ ነው እውነት የሚመስለን። መሬት ላይ ያለው ነገር ግን እንደዛ አይደለም የምንኖረው። በርበሬ ተዋውሰን ተሻለሽ ወይ ምናምን ተባብለን ተጋግዘን ማነ ምንድነ ሳንባባል ነው የምንኖረው እና ሶሻል ሚዲያው ላይ የምናየው ነገር በሙሉ ልክ አይደለም። ያው አይ ሚን እውነት አይደለም ሁሉም ነገር ማለት ነው እና
በተለይ ይሄ ሁላችንም ኤክስፔሪየንስ ከልጅነታችን የመጣንበት ነገር ምናምን ነገር ስለሆነ ይሄ እውነተኛ የሆነው የምንኖርበትን ነገር ነው ማምጣት ያለብን ሶሻል ሚዲያው ላይ። ሄኖክ ስዩም ተጓዥ ጋዜጠኛ ሲገልጽ አንዴ ማለት ጎንደር ሙሽራም ናት፣ ከዛ ደግሞ በጣም አዛውንት ናት፣ ትልቅ እናት ናት፣ እንደዛ እያለ ሲገልጻል እና ልክ ነው። ስታያት ከተማዋን ስታያት የጥንት መልክ ስላላት የጥንት የስልጣኔ አሻራ ማሳያ ስለሆነች ያረጀች አይነት የትልቅ ሴትዮ ቆዳዋ የተሸበሸበች እናት ግን ደግ እናት አይነት ስሜት ይሰማሃል። ከዛ ደግሞ ውስጥ ገብተህ ደግሞ ሌሎቹ ነገሮች ደግሞ ስታይ ደግሞ የሆነ ልትወጣባት በቃ ከዛ ወጥተህ ሌላ ቦታ ለመሄድ በቃ ቅር የሚል የምታጓጓ እንደሆነች ኮርዳ የሆነች ወጣት ሴት አለ። እሷን ጥሎ አዲስ ሙሽራ እሷን ጥሎ ላለመሄድ የሚመስል ሙሽራ ደግሞ ትሆንባለች። ከዛ በዚህ ዓመት ያሳየች የሆነ ነገር ቀጣይ ዓመት ደግሞ ሌላ ነገር ታይባታል እና ይሄ እንትን ነው የሚደንቅ ነው። ይሄ እንስል ሁሉም ቦታ እንደዛ ነው ያለው። ግን አሁንም ቱሪስቶች በየዓመቱ ሲመጡ የሚመለከቱት አዲስ ነገር የሚያዩት አዲስ ነገር አንድ ነገር ትጨምራለህ። አሁን ካለፉት ከሆነ ዓመታት ጀምሮ ከጥር 3 የሚጀምር እስከ ጥር 9-11 ድረስ በዓሉ ሃይማኖቱ በዓሉ የጥምቀት ከመጀመሩ በፊት የባህል ፌስቲቫል ጎንደር ላይ ተጀምሮ ጥር 11 ጥምቀትን አከበረ። ከ12 ሚካኤል እያለ ይቀጥላል። እሱም ጥምቀት ጥር ሙሉ በቀላል ይቀጥላል። አስተሪዮ አለ አስተሪዮ እንዲሁም 21 ደረሰ። ሙሉውን ጥር ሙሉውን 18 ጊዮርጊስ አለ፣ 15 ጨርቆስ አለ፣ ሰማዕቱ መኖራ አለ። እንደዛ እያለ ይቀጥላል እና እዛ አካባቢ ደግሞ ጎንደር ነው። ወደዛ አካባቢ ስትሄድ ከሌሎች አካባቢ አንዳንድ ጊዜ ለየት የሚያደርገው የጥምቀት የጥር ወር ንግሶች የሚደረጉት ታቦታት ከቤተ መቅደሳቸው ወርደው እንደ ጥምቀት ዕለት ወርደው ነው የሚያድሩት። አሁን የአስተርዮ ማርያም ብቻ አይደለም 18 ጊዮርጊስም ይወርዳል ታቦት ወጥቶ እንደ ጥምቀት አባርጋ ድንኳን ተሰርቶለት አድሮ በነጋታው ነው የሚገባው እና እስከ ጥር ሙሉ ጥምቀት ነው ማለት ነው። እና አንድ ቱሪስት አግኝቼ ነበር ከዚህ በፊት ከመስከረም ላይ መጣና ስኬጁል ምንድን ነው ስለ ጥር 17 መስቀልን አዲስ አበባ ነኝ አለኝ። ኦኬ ከዛ በ21 መስከረም 21 ግሸን እሄዳለሁ አለኝ። እንግዲህ ሩቱንም በዛው አስበው እንግዲህ የሚያየውን ይሄ ከሃይማኖቱ ውጭ የሚያየውን ካልቸር የሚያየውን ከጂኦግራፊ ተመልክተው ከዛ ጥር 1 መስከረም 21 እሱን ካከበርክ በኋላ ገራልታ ላይ ብዙ ማያቸዋሉኛል ወደ ትግራይ ተሻግረው ማለት ነው። እና እነሱ እነ አቡነ ማታን እነ ደብረ ዳሞን እነሱን ሳይቆይቼ ህዳር 21 በዛው ነው የምቆየው አለኝ። ህዳር 21 አክሱምን ያህል ማለት ነው። ከዛ ህዳር መጣረለ ከዛ ህዳር ብሎ ታህሳስ ደግሞ ሊመጣ ነው። ከዛ ታህሳስን ደግሞ እንደዚሁ ሰሜኑ አካባቢ ቆይና ታህሳስ 29 ላሊበላ ነኝ አለ። ከዛ ታህሳስ 29 ላሊበላን ከጨረሰ በኋላ ከዛ ባሉ ቀናት ወደ ጎንደር እንግዲህ በየት ገብቶ በየት እንደሚወጣ ምናምን አስበው እና ጎንደር ይመጣል። ጥር 11 እዛ ያከብራል። ጥርን በሙሉ እዛ ያሳልፍና በ21 ጥር 21 መጨረሻ ላይ ወደ አባይን ደግሞ ይሻገርና አስተርዮ ማርያም የምትባል ራሷ አለች ትንሽ ከተማ። በተለይ ከሞጣ ወደ ባህር ዳር ስትመጣ አስተርዮ ማርያም የምትባል ቦታ አለች። እዛ አስተርዮ ማርያም ደግሞ ጥር 21 በጣም ነው የሚከበረው። እሱን አክብሬ ምናልባት የጥር መጨረሻ ላይ በዓላችሁን ስትጨርሱ አለ ወደ ሀገር ይመለሳሉ አለኝ። ይሄ ሰው ምን አይነት እድለኛ ነው! በቃ ፉል ፓኬጅ ነው ያለው። ላትመለስ እስከ ጥር ድረስ ከመስከረም ጀምሮ እስከ ጥር ድረስ ኢትዮጵያ ስትመጣ ላትመለስ የምትችልባቸው አጋጣሚዎች አሉ ማለት ነው። ይሄ ሁሉ እንግዲህ እኛ የአባቶቻችን ያቆዩልን በሃይማኖትም በታሪክም በቅርስም ያቆዩልን ታሪክ እና ሁነት ነው ለዚህ ያበቃል። በነገራችን ላይ ጥር ላይ ከጥምቀት በኋላ ሚካኤል አለ፣ ጊዮርጊስ አስተርዮም ሲነሳ እንደነበረው እና በዚህ ወቅት አብዛኛው ሰው ክፍለ ሀገር ይሄዳል። በተለይ ክፍለ ሀገር ተወልደው ከተማ የገቡ ሰዎች ቤተሰብ ጥየቃ በዛ ወቅት ይሄዳል ጥር ላይ እና ዘመድ ከዘመድ ጋር የሚገናኝበትም ወቅት ነው። በድምቀት ነው የሚከበረው። ጥር በልዩነት የሚጠበቅም ወቅት ነው። በተለይ ወደ ሰሜኑ ፓርት ብዙ ሰዎች ከተማ የሚኖሩ ሰዎች ይሄዳሉ ዘመድ ጥየቃና ጥርን አንዱ ቤት አንዱ ዘመድ ቤት ይሄዳል። በቃ እንደዛ ነው የምታከብረው። እና አንድ ሰፈር ላይ ያለ ጊዮርጊስ
ሌላ ቦታ ላይ ያሉ ሰዎች ይመጣሉ ይጠራራሉና ቀውጥ የሆነ ድግስ አለ፣ ኃይለኛ ድግስ አለና በጣም በድምቀት ነው የሚከበረው ጥር ወቅት ወደ ሰሜኑ ክፍልና በጣም የሚገርም ነው ጥር። እንደውም ሁሉም ሰው ሲጠይቅ እንዴት ነህ ምናምን ሊል ሲጠይቅ ከጥር በፊት እንዴት ነው ለጥምቀት አትመጡም ነው ትልቁ ጥያቄ። ለጥምቀት አትመጡም ጎንደር እንዴት ነው ወይ የሆነ ቦታ እንዴት ነው አትመጡም? አልመጣም። ውይ ታሳዝናላችሁ ነው የምትባለው። ሌላ ቦታ እንደማታከብረው ሁሉ ነው። ምክንያቱም ቤት ወይም ያደግክበት ቦታ ስታከብረው በጣም የተለየ ስሜት ስላለው እና የተለየ ሁኔታ ስላለው እንግዳም ሆነ ነው ብታድግበትም እንግዳ ሆነ ነው ድጋሚ የምትሄደው እና ሁሉም ሰው የሚጠይቀ እንደዛ ነው። የእንትን እኮ ነው እኔ ለምሳሌ ጥር 25ን እዛ ባሳለፍ ደስ ይለኛል። ጥር 25ን በብዛት ጥምቀትንም ጨምሮ እኔ አዲስ አበባ ላይ አንዴ ነው ያከበርኩት። ጥምቀትና ክብሬ የማውቀው አንድ ጊዜ ብቻ ነው። ከዛ ውጭ ጥምቀትን እዚህ ሆኜ አላውቅም። ጥር 25 ሲመጣ ከቀኑ በፊት ጥር 23 እንጅባራ ገባ ነበር። ብዙ ጊዜ እንጅባራ አሳልፍና ልክ በነጋቱ ተነስቼ ጥር 25 ደብረታቦር ሄዳለሁ ወይ እስቴ ሄደና ጥር መርቆሪዎስ ደግሞ አለ የፈረሱ ትርኢት ያለበት እሱን ደግሞ እዛ አከብራለሁ። እንግዲህ ጥር 11ን ጎንደር ምናምን ፓኬጅ ጨርሰህ ተመልሰህ ወደ አዲስ አበባ ትመጣና እንደገና በ11 ቀን ሄደህ ተመልሰህ ትሄዳለህ። ሁለተኛ ዙር የገጠር ሰው ያው በጣም የሀገሬው ሰው ለጥር አትመጡም፣ ጥር ላይ አትመጡም ለጥምቀት ሲባል ጥምቀት 11 ብቻ አይደለም የሚያስቡት ከጥምቀት ከ11 በኋላ ያሉትን ቀናትም ጨምሮ ጥምቀት ብሎ የሚያስቡና እሷ እንዳለች የሆነ የገጠር ቀበሌ የእሱ ታቦት ጊዮርጊስ ከሆነ የጊዮርጊስ የእሱ ዘመዶች በየትም ሀገር ያሉ ተሰብስበው ይመጣል። መንገደኛ አንተ በቃ ጭራሽ ደግሞ ከከተማ አካባቢ ሄደህ እንደ እንግዳ አይነት ስሜት ከተሰማቸው በቃ ሌላ ታሪክ ውስጥ ነው የሚገቡት። ለአንተ የማይደረግ ነገር የለም። ይገርመኛል። የሀገር ሰው ይሄ የሚደረግበት ወቅት ነው ጥርና ያን ማህበራዊ ሴት እሱ ራሱ ሌላ ታሪክ በጣም የሚገርም። ከቱሪዝም አንጻር ደግሞ በደንብ መሰራት አለበት ብዬ የማስበው ነገር ነው። ከማሳለፉ መባረኩ በተጨማሪ ማስተዋወቅ አለበት። ይሄ ነው ሃይማኖታችን፣ ይሄ ነው ባህላችን፣ ይሄ ነው ስርዓታችን ብሎ ማስተዋወቅ ይገባል። ስናስተዋውቅ በደንብ በቱሪዝም ብቻ የሚኖሩ ሀገራት አሉ። ቱሪዝም ብቻ የሚያበላቸው ሀገራት አሉ። እኛ ደግሞ በጣም ሀብት ኑሮን የቱሪዝም ስፍራዎች በደንብ ሞልተውን ስርዓት እያለን ግን ማስተዋወቅ ይጎለናል። በደንብ ይጎለናል። እና አሁን ዘመኑን የሚመሰለ ነገር አሁን ማህበራዊ ሚዲያው ላይ ደግሞ የሚታየው በአብዛኛው ለወጣቱ ትውልድ ቅርብ የሆነ ለማህበራዊ ሚዲያው በሚመጥን መልኩ ነው ማስተዋወቅ ያለብን ነው ሀሳብ። እና የማስተዋወቅ ሁኔታውን ወይ ደግሞ የምናስተዋወቅበትን መንገድ ለወጥ አድርገን በተለመደው አይነት ሳይሆን ለወጥ አድርገን ከአቀባበል እንግዳ ተቀባይ ሆነን አይደለ እሱም ባህላችንን ትንሽ ከፍ ማድረግ ነው እና ሆስፒታሊቲው ትልቅ አስተዋጽኦ አለው ነው ዋናው ሀሳብ። ታርጌት በደንብ የሚመታ መሆን መቻል አለበት እና ኢንፍራስትራክቸር ደግሞ ለምሳሌ ቅድም ስታነሳ የነበረው አንድ ቱሪስት አለ አይደለ ከዚህ ከእንትና ጀምሮ በትግራይ ሂዶ ከዛ ላሊበላ ከዛ ጎንደር ይሄዳል። በዚህ ልክ ኢንፍራስትራክቸሩ የተሟላ ሲሆንም በጣም አሪፍ ይሆናል ነው ዋናው ሀሳብ። የመሲም ደግሞ በዋናነት ብዙ ሀብቶች አሉን እና እነሱም ደግሞ በዛው ልክ መተዋወቅ አለባቸው። ለምሳሌ ጥምቀት ሲባል ጎንደር አለ፣ ግን ደግሞ ባቱም አለ፣ ጋምቤላም አለ እና እነዚህንም ለየት የሚያደርገውን ነገር ማስተዋወቅ ነው። በእርግጥ አሁን የቱሪዝሙ ዘርፍ ትልቅ ትኩረት ተሰጥቶ እንደ ሀገር እየተሰራ ነው እና በጣም እንግዲህ የሚመለከተው አካል ፕሮግራም ይሰማዋል ብለን ተስፋ እናደርጋለን። ሳሚ በጣም ብዙ ተሞክሮ አለ እና ብዙዎቹን የጥምቀት በዓል በትኩረት ወይ በድምቀት የሚከበርባቸውን ቦታዎች ተዘዋውረህ አይተሃል፣ ደርሰህባቸዋል እና ቆንጆ ተሞክሮችን ልምዶችን ነበር በደንብ ስትገልጽ ነበር እና ያጋራል። በጣም ቴንኪው፣ በጣም ነው የምናመሰግነው። መሲም እንደዚህ ጥምቀትን መስላ ደምቃ ስለሚያጋራችን በጣም ብዙ ነገር ነው። የቱሪዝሙ ነገር ግን ይታሰብበት እሱ እንግዲህ ይታሰብበታል። አድማጭ ተመልካቾቻችን የፋና ፖድካስት ልዩ የጥምቀት በዓል ዝግጅታችን ነው ስትከታተሉ የነበራችሁ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።